ሰላም ጤና ይስጥልኝ ውድ የልግዳ ቤተሰቦች በያላችሁ በሰላማችሁ ይብዛ ያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ እንግዲህ ዛሬ አራት ወሳኝ የሻምፒዮንስ ሊግ የመልስ ጨዋታዎች ይደረጋሉ ማለት ነው። ከነዚህ መካከል ባርሴሎናን ከቤኔፊካ የሚያገናኘው ጨዋታ ይጠበቃል ማለት ነው። ይህ ጨዋታ እንግዲህ ባለፈው ሳምንት በፖርቹጋል ቤኔፊካ ሜዳ ተደርጎ ባርሴሎና ራፊኒያ ጎል 1-0 አሸንፎ እንደተመለሰ አይዘነጋም። ዛሬስ ምን አይነት ውጤት ይመዘገባል የሚለውን እንግዲህ ምሽቱ በኑ ካምፕ የምንመለከተው ይሆናል ማለት ነው። ሌላው ኢንተር ሚላን ከፊኖርድ የሚያገናኘው ጨዋታ የሚጠበቅ ጨዋታ ነው። ይህ ጨዋታ ባለፈው ሳምንት በኢንተር ሚላን 2-0 አሸናፊነት እንደተጠናቀቀ አይዘነጋም። ሌላው ደግሞ ሊቨርኩሰንን ከባየር ሙኒክ የሚያገናኘው ሁለት የጀርመን ክለቦችን እርስ በርስ የሚያፋጥጠው ጨዋታ ዛሬ የሚደረግ ጨዋታ ነው ማለት ነው። ይህ ጨዋታም እንግዲህ ባለፈው ሳምንት በባየር ሙኒክ አላንዝ አሬና ስቴዲየም ተደርጎ ባየር ሙኒክ 3-0 እንዳሸነፈ አይዘነጋም። ዛሬስ እንግዲህ በሊቨርኩሰን ሜዳ ነው የሚደረገው እና በዚህ ጨዋታ ምን አይነት ውጤት ይመዘገባል የሚለውን እንግዲህ በጨዋታው አብረን የምንመለከት ይሆናል ማለት ነው። ሌላው የሳምንቱ ታላቅ ጨዋታና ስፖርት በሰቡ በተለይም በጉጉት የሚጠበቀው ጨዋታ ሊቨርፑልን ከፒኤስጂ የሚያገናኘው ጨዋታ የሚጠበቅ ጨዋታ ነው ማለት ነው። ይህ ጨዋታ ምሽት 5 ሰዓት ሲል ባንፊልድ የሚደረግ ጨዋታ ነው። የጨዋታው መሃል ዳኛ ስቴቫን ኮቫክሰን የሚመሩት ጨዋታ ነው ማለት ነው። ቅድመ ዳሰሳ ስንመለከት ሊቨርፑልና ፒኤስጂ ከፓሪሱ አስገራሚ ጨዋታ በኋላ ሁለተኛ ዙር የቻምፒዮንስ ሊግ 16ቱ ጥሎ ማለፍ ጨዋታ ለማከናወን ወደ ታላቁ አንፊልድ እንግዲህ አቅንተዋል ማለት ነው። የመጀመሪያ ዙር ጨዋታን ስንመለከት ማለት ነው በስታዲዮ ዲ ፍራንሲስ ባለሜዳዎቹ ፒኤስጂዎች ጨዋታውን ሙሉ በሙሉ ተቆጣጥረው መጫወት የቻሉ ሲሆን ነገር ግን ሊቨርፑል ድል ለማድረግ በቂ የሜዳ ላይ እንቅስቃሴ እያስመለከተን አልነበረም። በጨዋታውም እንግዲህ 27 የጎል ሙከራዎችን ፒኤስጂዎች አድርገው ነበር። 10ሩም ኢላማቸውን የጠበቁ ቢሆኑም ግን የቀዮቹ ብራዚላዊ ግብ ጠባቂ አሊሰን ቤከር መረቡን የሚያስደፍር አልነበረም። ሆኖም እንግዲህ በ87ኛው ደቂቃ ላይ ሃርቪ ኤሊዮት ጎል በማስቆጠር ሊቨርፑል በስታዲዮ ደም ፍራንሲስ ጣፋጭ ድል ይዞ የተመለሰበትን 1-0 በማሸነፍ ጣፋጭ ድል ይዞ የተመለሰበትን ውጤት ማስመዝገብ ችሎ ነበር ባለፈው ሳምንት። እንግዲህ አሁንስ ወደ ቻምፒዮንስ ሊግ ፍጻሜ ማን ያልፋል ማንስ ይወድቃል የሚለውን አንፊልድ ሮድ ላይ ምሽት 5 ሰዓት ምላሿን እንግዲህ ትሰጠናለች። ሌላው እርስ በርስ ግንኙነት ካሁን በፊት ስንመለከት ማለት ነው ሊቨርፑል ከዘንድሮ ድል በፊት ከፒኤስጂ ጋር 2 ጊዜ ብቻ የተገናኙ ሲሆን በ2018 በቻምፒዮንስ ሊግ የምድብ ጨዋታ ሁለቱም በሜዳቸው ያደረጉትን ጨዋታ ማሸነፍ ችለዋል ማለት ነው። የመጀመሪያውን ጨዋታ ፒኤስጂ በዲስክ ፓርክ 2-1 ሲያሸንፍ ሊቨርፑል በአንፊልድ 3-2 አሸንፎ ነበር ማለት ነው። በአጠቃላይ ሁለቱ ክለቦች 3 ጨዋታዎችን አድርጎ ሁለቱን ሊቨርፑል ማሸነፍ ሲችል አንዱን ደግሞ ፒኤስጂ ማሸነፍ ችሏል ማለት ነው። የሁለቱን ክለቦች ግምታዊ አሰላለፍ ስንመለከት በፒኤስጂ በኩል ዶናሩማ፣ ሐኪም፣ ማርኪኒየስ፣ ፓቾ፣ ሚንዴዝ፣ ሮይዝ፣ ቬቲያን፣ ኤቭሰን፣ ከቫቲሂያን፣ ዴምቤሌ እና ቫርኮላ እንግዲህ 4-3-3 የጨዋታ ፎርሜሽን ይዘው ይገባል ተብሎ ነው የሚጠበቀው ማለት ነው። በሊቨርፑል በኩል ደግሞ 4-2-3-1 አሊሰን፣ አሌክሳንደር አርኖልድ፣ ኮናቴ፣ ቫንዳይክ፣ ሮበርትሰን፣ ግራቨንበርግ፣ ማካሊስተር፣ ዲያዝ፣ ሶቦዘላይ፣ ሳላህ እና ኑኔዝ እንግዲህ በቋሚ ያሰላለፍ ውስጥ ይገባሉ ተብሎ ይጠበቃል ማለት ነው። የቡድን ዜናዎችን ደግሞ ስንመለከት በሊቨርፑል በኩል እንግዲህ ጆ ጎሜዝ ባጋጠመው ጉዳት ያላገገመ ሲሆን የዛሬው ጨዋታም ጨምሮ የተወሰኑ ጨዋታዎች ያልፉታል ማለት ነው። በተመሳሳይ ኮልነር ብራድሊ ከዛሬው ጨዋታ ውጪ ነው ማለት ነው። ሌላ ኮቢ ጋፑም ባጋጠመው ጉዳት በማገገም ወደ ጨዋታው ለመመለስ እየሞከረ ያለ ሲሆን የዛሬው ጨዋታ የመሰለፍ ነገሩ አጠራጣሪ ይሆናል ማለት ነው። ስለዚህ ጨዋታው የሚያመልጣቸው ተጫዋቾች ጋብኮ፣ ጆ ጎሜዝ እና ኮነር ብራድሊ
ጨዋታው ምናልባት የዛሬ የሊቨርፑል ጨዋታ ሊያመልጣቸው የሚችሉ የሊቨርፑል ተጫዋቾች ናቸው ማለት ነው። በፒኤስጂ በኩል ደግሞ እስካሁን ባለው ሪፖርት መሰረት ምንም አይነት አጠራጣሪ ሆነ ጉዳት ላይ ያሉ ተጫዋቾች እንደሌሉ መረጃዎች ያሳያሉ ማለት ነው። ስለዚህ እንግዲህ በዛሬው የቻምፒዮንስ ሊግ የሚመዘገቡ ከሚደረጉ አራት የቻምፒዮንስ ሊግ ጨዋታዎች ማለት ነው። በተለይም ዛሬ ባርሳ ማሸነፍ የሚችል ከሆነ 16 ውስጥ የመግባት እድል አለው። ኢንተር ሚላንም እንደዚያው፣ ባየር ሙኒክም እንደዚያው፣ ሊቨርፑልም በሜዳው ማሸነፍ የሚችል ከሆነ 16 ውስጥ ቀድመው መቀላቀላቸውን የሚያረጋግጡ ክለቦች የሚሆኑበት አጋጣሚን እንመለከታለን ማለት ነው። እንግዲህ ምሽት ላይ አራቱም ጨዋታዎች ይደረጋሉ። እንግዲህ በጨዋታዎች ምን አይነት ውጤቶች ይመዘገባሉ የሚለውን አብረን የምንመለከት ይሆናል።